ከምርጫው ራሳችን ልናገል እንችላለን ሲል ፓርቲው ገለጸ። ደሞዝ አሳንሶ ማሳወቅ፣ አዲሱ የግል ድርጅቶች ሽሽት፣ የሰላምና የለውጥ ምክር ቤት ስለመቋቋም፣ መንገድ ላይ ጉድጓድ ካየሁኝ ኮንትራክተሩ ያልቅለታል ሲሉ ጀነራሉ ስለመናገራቸው፣ ከትራምፕ መልስ በኋላም ፑቲን ቤጂንግ ከትመዋል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 11 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። የኢትዮጵያ ሰላምና መጻኢ ዕድል የሚወሰነው በእውነተኛ የህዝብ ተሳትፎ እንጂ ለይስሙላ በሚደረግ ምርጫ እንዳልሆነ ትብብር ለኢትዮጵያ አንድነት የተሰኘው የአራት የፖለቲካ ድርጅቶች ቅንጅት አሳወቀም። አዲስ አበባ ውስጥ ግንቦት 11 ቀን 2018 ዓ.ም ለጋዜጠኞች ጠርቶ መግለጫ የሰጠው ፓርቲው ገዢው ፓርቲ ብልጽግና የህዝብ ነፃ የፖለቲካ ፍላጎቶችን በመጨፍለቅ ተግባር ከሷል። ትብብሩ ገዢው ፓርቲ ለቀረቡለት ቅድመ ሁኔታዎች አሁንም ምላሽ ካልሰጠም ከምርጫው ተሳትፎ ራሱን እስከ ማግለል የሚደርስ እርምጃ ለመውሰድ ሊገደድ እንደሚችል አስጠንቅቋል። ምርጫው እየተቃረበ በመጣበት በአሁኑ ወቅትም ገዢው ፓርቲ ክልከላዎች በማብዛት አስደንጋጭ ያለውን ህገወጥ ድርጊቶች ይፈጸማል ሲልም ትብብሩ በመግለጫው ከሷል። ትብብር ለኢትዮጵያ አንድነት አብዛኛዎቹ እንከኖች ለኢትዮጵያ ብሔራዊ ምርጫ ቦርድ መቅረባቸውንም ጠቅሷል። የትግራይ የሰላምና የለውጥ ምክር ቤት ተመስርቷል። የትግራይ ሰላምና ለውጥ ምክር ቤት የተባለ ስብሰባ አዲስ አበባ ውስጥ ተቋቁሟል። የተለያዩ የሀገር ውስጥ መገናኛዎች እንደዘገቡትም ከ8 ወራት በፊት የትግራይ ለውጥ ፈላጊ ኃይሎች ንቅናቄ በሚል የተቋቋመው ማህበርም ማኒፌስቶን በማሻሻል የትግራይ የሰላም ለውጥ ምክር ቤት በሚል አዲስ አበባ ላይ የመጀመሪያ የምስረታ ጉባኤውንም ትላንት ሰኞ አድርጓል። በምክር ቤቱ ምስረታ ጉባኤ የፕሪቶሪያ የሰላም ስምምነት ተደራዳሪዎች መካከል የሆኑት ጀነራል ጻድቃን ገብረትንሳኤና ጌታቸው ረዳን ጨምሮ ጀነራል ጎሽ ገብረ ይገኙበታል። ማህበራዊ መሰረታቸውን ትግራይ ያደረጉ የፖለቲካ ፓርቲዎችም የቀድሞ የክልሉ አመራሮች፣ የቀድሞ ወታደራዊ አዛዦችና ታጋዮች እንደዚሁም ማህበራቱ መገኘታቸውን የሀገር ውስጥ ሚዲያዎች ዘግበዋል። አቶ ጌታቸው ረዳ እንደተናገሩት ምክር ቤቱ በቅርቡ መቀሌ እንደሚገባ ተናግረዋል። የምክር ቤቱ ምስረታ ዋና ዓላማ በክልሉ የሚስተዋለውን ህገ መንግስታዊ ስርዓትና የፕሪቶሪያውን የሰላም ስምምነት በመጣስ በጉልበት ስልጣን የተወጣጠረውን የህወሓትን ቡድን በማስወገድ በክልሉ ምርጫ ተደርጎ ህጋዊ መንግስት እንዲመሰረት በተደራጀ መንገድ በመጓዝ ሰላማዊ አስቻይ ሁኔታን መፍጠር ነው መባሉም ተመላክቷል። ከዚህ ሌላ ትግራይ ክልልን ከጦርነት ወደ ነበረችበት ህገ መንግስታዊ የግዛት ቅርጿ በመመለስ ተፈናቃዮች እንዲመለሱ በተደራጀው ሁኔታ መስራት ነው። ምክር ቤቱ 5 የፖለቲካ ፓርቲዎች ማለትም ስምረት፣ ባይቶና፣ አረና ትግራይ፣ ትንሳኤ ሰባ እንደርታና ቃንቲ ሀቂ እንደዚሁም በአፋር ክልል የሚንቀሳቀሱትን የሐራ መሬት ታጋዮችን ወታደራዊ ክንፍ ማሰባሰቡም ገልጿል። ደረሰኝ ሳይሰጡ ሽያጭ የፈጸሙ ግብር ከፋዮች ቅጣት ከ50 ሺህ ብር እስከ 100 ሺህ ብር ከፍ እንዲል የሚያደርግ የታክስ አስተዳደር የማሻሻያ አዋጅ ተዘጋጀ። በዛሬው ዕለት ለ10 ዓመት ሲሰራበት የቆየውን የታክስ አስተዳደር አዋጅ ማሻሻያ ዙሪያም ከባለድርሻ አካላትና ባለሙያዎች ጋራም የግብዓት መሰባሰብ ውይይት አድርጓል። በዚህ የማሻሻያ ረቂቅ ውስጥም ተሻሽሎ ከቀረቡ ነጥቦች መካከልም ደረሰኝ ሳይሰጡ ሽያጭ የሚፈጽሙ ግብር ከፋዮች ላይ ከዚህ ቀደም ቅጣት ተጥሎ ተቀምጦ የነበረውን የገንዘብ ቅጣት ከፍ ያደረገም ህግ ተቀምጦለታል የተባለው። በዚህም 50 ሺህ ብር ቅጣት ያስቀምጥ የነበረው በማሻሻልም የ100 ሺህ ብር ቅጣት የሚጥል አዲስ ህግ በረቂቅ ማሻሻያ አዋጁ ላይም ተቀምጧል። ይህም በእያንዳንዱ ደረሰኝ የደረሰኙ ዋጋ ከግምት ውስጥም የማይገባ ነውም ተብሏል። የገንዘብ ሚኒስቴር ከፍተኛ የህግ አማካሪ አቶ ዋሲሁን አባተ እንደገለጹትም የተቀመጠው ገንዘቡን መጠን በግብር ከፋዩ ዘንድ እንደ አንድ ወጪ ታስቦ እየደረገ መጥቷል። ይህ ደግሞ ህገወጥነቱን እየጨመረ እንዲመጣ እያደረገ መጥቷል ብለዋል። ለዚህም ማሻሻያ እንዲደረግበት ሆኖ መቀመጡን ለውይይት ተሳታፊዎች አስረድተዋል። በዚህ ሽያጭ ደረሰኝ ሳይሰጡ ሽያጭ የሚፈጽሙ ግብር ከፋይ በዚህ ድርጊት ከ2 ጊዜ በላይ ከተገኙ ግን ወደ 10 የሚወስድ አስተዳደራዊ ቅጣት እንደሚኖርም አያይዘው ገልጸዋል። አንዳንድ የግል ድርጅቶች የሰራተኞቻቸውን ትክክለኛውን የጡረታ መዋጮ እንዳይሰበሰብ ደሞዝ አሳንሰው ያሳውቃሉ ተባለ። ድርጅቶቹ እስከ 3 ወር ሳይከፍሉም ከቆዩ ከሂሳብ ደብተራቸው ላይ እቀንሳለሁም ብሏል። ባለፉት 6 ወራትም ከ39 ቢሊዮን ብር በላይ ከግል ድርጅት ሰራተኞች ተሰብስቧል ያለው ተቋሙ
ከ8 ዓመት በፊት ከነበረው ገቢው የ34 ቢሊዮን ብር ብልጫ አለውም ብሏል። አንድና ከአንድ በላይ ሰው የቀጠረ ማንኛውም የግል ድርጅት ሰራተኛውን ወደ ጡረታ እቅድ የማስገባት ግዴታ እንዳለበት የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አሳውቋል። የጡረታ መዋጮ ከሰራተኛውም ከቀጣሪውም ድርጅት ተቀንሶ በጊዜው ገቢ መሆን እንዳለበት ነው የአስተዳደሩ የኦፕሬሽን ዘርፍ ምክትል ስራ አስፈጻሚ አቶ መሰረት ዘለቀ የተናገሩትም። ከሰራተኛው 7 በመቶ ከአሰሪው ደግሞ 11 በመቶ ተቆርጦ በአጠቃላይ 18 በመቶ በየወሩ ለአስተዳደሩ ገቢ መሆን እንዳለበት ነው ይህንኑ አስመልክቶ በወጣው ሕግ ላይ የተደነገገው። ከሰራተኞች ላይ ተቀናሽ ተደርጎ ነገር ግን ገቢ ካልሆነ ራሱ ድርጅቱ ይከፍላልም ይላል ሕጉም። መዋጮውን በጊዜው ገቢ ማድረግ ላይ ግን በብዙዎች የግል ድርጅቶች ዘንድም አሁንም ሰፋ ያለ ችግር ይታያልም ብለዋል። አንዳንዶቹ የሰራተኞቻቸውን ደሞዝ አሳንሶ በማሳወቅ ትክክለኛ የጡረታ መዋጮ እንዳይሰበሰብ እንደሚያደርጉም ነው የጠቀሱትም። እንደ መፍትሄም ዝቅተኛ የደሞዝ ወለል በሀገር አቀፍ ደረጃ እስኪወጣ ድረስም ድርጅቶቹ ታክስ የከፈሉበትን የደሞዝ መጠን በማየት የጡረታ መዋጮውን በዚያ ልክ እንዲከፍል ለማድረግ መታሰቡንም ተናግረዋል። ሙሉ ለሙሉ መዋጮ በማይከፍሉ ድርጅቶች ላይም ጠበቅ ያለ ክትትል በማድረግ ወደ ስርዓቱ ለማስገባት እየተሰራ ይገኛልን ብለዋል። የሰራተኞቻቸውም የድርጅቱንም የጡረታ መዋጮ ቀንሰው በጊዜው ገቢ የማያደርጉ ተቋማት ግን ራሳቸውን ላልተገባ ቅጣትና ወለድ እየዳረጉ መሆናቸውን ማወቅ አለባቸው ሲሉ አቶ መሰረት ተናግረዋል። መዋጮውን በጊዜው ገቢ የማያደርጉ ድርጅቶች ከደረሰባቸው የራሳቸውና የሰራተኛውን ክፍያ ከወለድና ቅጣት እንዲከፍሉ ይደረጋልም ተብሏል። የጡረታ መዋጮውን በጊዜው ገቢ የማያደርጉ ድርጅቶች ሀብት ንብረታቸው እንዲሸጥ ጭምር ሊደረግ እንደሚችልም ተጠቅሷል። አስተዳደሩ በ2018 በጀት ዓመት 9 ወራትም 39.7 ቢሊዮን ብር የጡረታ መዋጮ መሰብሰቡም ተሰምቷል። ከ8 ዓመት በፊት በዓመት ይሰበሰብ የነበረው የጡረታ መዋጮም 5 ቢሊዮን ብር እንደሆነ ስራ አስፈጻሚው አሳውቀዋል። አስተዳደሩ በ2018 ሙሉ ዓመትም 55 ቢሊዮን ብር የጡረታ መዋጮ ለመሰብሰብ አቅጃለሁ ሲልም ገልጿል። የግል ድርጅቶች ውስጥም የሚሰሩ ሰራተኞች ከደሞዛቸው ላይ የተቆረጠ የጡረታ መዋጮ በትክክል ገቢ ስለመሆኑ አለመሆኑም እንዲያረጋግጡም ጠይቋል። ቀጥለናል። ወደ ውጭ ዜናዎቻችን አልፈናል። ከአሁን በኋላ መንገድ ላይ ጉድጓድ ካየሁኝ ኮንትራክተሩ ያልቅለታል ሲሉ ጀነራሉ ተናገሩም። የኡጋንዳው ታዋቂ ጀነራል ሞሄንዚ ካይኑርጋባ በሙስና በተዘፈቁ የመንገድ ተቋራጮች ላይ ጠንካራ እርምጃ እንደሚወሰድ ዝተዋል። የመንገድ ግንባታ ክፍያ ከፍለን ካበቃም በኋላ በመንገዱ ላይ አንድም ጉድጓድ ካየም ያ ኮንትራክተር በሕይወቱ ይከፍላል ሲሉም ባለሙሉ ስልጣኑ ጀነራል በይፋ አሳውቀዋል። ይህ አባባል እንደ ዜኑቢያ አነጋገር የተወሰደም አይደለም። የፕሬዝዳንት ዩዌሪ ሙሴቬኒ ልጅና የኡጋንዳ መከላከያ ሰራዊት አዛዥ የሆኑት ጀነራል ተቋራጮችም በግልጽ አስጠንቅቀዋል። ደረጃውን የጠበቀ መንገድ መስራት አለዚያም ከእርሻና ጋራ የሚመጣውን ሞት ቅጣት መጋፈጥ ይጠብቃቸዋል ሲሉም ተናግረዋል። ዶናልድ ትራምፕ ነገ በኢራን ላይ ሊፈጸም ታቅዶ የነበረው ጥቃት አንፈጽምም አሉ። ትራምፕ በመካከለኛው ምስራቅ የሚገኙ ቁልፍ የአሜሪካ አጋር ሀገራት መሪዎች ከቴህራን ጋር የሚደረገው ድርድር እንዲቀጥል ሲሉም ለማክሰኞ ታቅዶ የነበረው ወታደራዊ ጥቃት እንዲራዘም እንደጠየቋቸውም ገልጸዋል። ሆኖም ስምምነት ላይ መድረስ ካልተቻለ አሜሪካ መጠነ ሰፊ ጥቃት ለመሰንዘር በተጠንቀቅ ላይ መሆኗን አስጠንቅቀዋል። ይሁን እንጂ ተቀባይነት ያለው ስምምነት ላይ መድረስ ካልተቻለ የአሜሪካ ጦር ኃይሎች ሙሉ ለሙሉ ወይም መጠነ ሰፊ ጥቃት በተጠንቀቅ እንዲቆዩ በመመሪያ መስጠታቸው ማክለው ገልጸዋል። ሰኞ ዕለት የመድኃኒት ዋጋን በተመለከተ በተዘጋጀው መግለጫ ላይ ለተገኙ ጋዜጠኞች ትራምፕ ሲናገሩም አንድ መፍትሄ ላይ የመድረስ በጣም ጥሩ እድል ያለ ይመስለኛል። በቦምብ ሳናወድማቸው ይህንን ማድረግ ከቻልን እኔ በጣም ደስተኛ ሆናለሁ ብለዋል። ይህ መግለጫ የወጣውም የአሜሪካው ፕሬዝዳንት ቀደም ሲል ትሩዝ ሶሻል በተባለው የማህበራዊ ትስስር ገጻቸው ላይ የኳታሩ አሚር ታሚም ቢን መሐመድ፣ የሳዑዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን እና አልሳዑድ በተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ለነገ ታቅዶ የነበረው በኢራን እስላማዊ ሪፐብሊክ የሚሰነዘረውን ወታደራዊ ጥቃት እንድንገታው ጠይቀውኛል የሚል ሀሳብ ካሰፈሩ በኋላ ነው። ትራምፕ አክለውም የባህረ ሰላጤው ሀገራት መሪዎች በአሁኑ ወቅት በከባድ ድሮኖች እየተካሄዱ መሆናቸውን እንደነገራቸው
አሁንም በዲፕሎማሲያዊ መንገድ ስምምነት ላይ መድረስ እንደሚቻል እምነታቸውን እንደገለጹላቸውም ተናግረዋል። ትራምፕ የቀረበው የውል ረቂቅ ኢራን የኒውክሌር መሳሪያ እንዳታገኝ የማያወላውል እገዳ የሚያካትት መሆኑን ገልጸው ይህ ጉዳይ ለማንኛውም ስምምነት ዋነኛ ቅድመ ሁኔታ መሆኑን አስገንዝበዋል። ይህ ስምምነት በዋናነት ኢራን የኒውክሌር መሳሪያ እንዳይኖራት ማድረግን ያካትታል ሲሉ አክለዋል። ትራምፕ ለባህረ ሰላጤው መሪዎች ካላቸው ክብር የተነሳም የመከላከያ ሚኒስትሩ ፔት ሄርዜግ፣ የጦር ኃይሎች ጠቅላይ አዛዦች ምክር ቤት ሊቀመንበር ጄኔራል ዳንኤል ኬን እና የአሜሪካ ወታደራዊ አዛዦች ለጊዜው ከታቀደው ዘመቻ እንዲቆጠቡ መመሪያ መስጠታቸውም ገልጸዋል። ከትራምፕ መልስ በኋላ ፑቲን ቤጂንግ ከትመዋል። ባለፈው ሳምንት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ አቅንተው ከሺጂንፒንግ ጋር መምከራቸውም የሚታወስ ነው። በጉብኝታቸውም በመካከለኛው ምስራቅ በታይዋንና በአሜሪካና በቻይና የንግድ ጉዳይ ላይ መምከራቸውም ነበር የታወቀው። አሁን የበርካታ ፕሬዝዳንቶች አይን የሆነችው ቤጂንግም በትራምፕ መልስ ትልቁን የዓለማችን ፕሬዝዳንት አስተናግዳለች። በዚህም ፑቲን የ2 ቀናት በቤጂንግ ቆይታቸውም ከሺጂንፒንግ ጋር ከተለያዩ አዛዦች ጋራም ይወያያሉ ተብሎ ይጠበቃል። ይህ ለዓለም ምን ይዞ ይመጣ ይሆን? የብዙዎች ትኩረት ነው። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 11 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።